ቢያንስ ለጤንነቱ እንኳን ትንሽ አታስቢለትም? እኔ ግን መቼም ቢሆን እዝራና ጋሼን ላውልጥያቸው አልሄድም። ማን እንደሆነ አብረን እናያለን እያለቻት ትገኛለች። በፍጹም ጋሼንና እዝራን ትቻቸው አልሄድም፣ እዚሁ ዋጋ እከፍላለሁ እያለች ትገኛለች። ሀብል እንዲህ መቶ እስክንድር መነንንም ከቤት አባሯት ይገኛል። እንዲህ ልጁን እስር ቤት ገብታለች። ልጁን እስር ቤት እንዴት አሳልፎ እንደሰጠ ጥያቄ ፈጥሮበት ነበረ የተጠናቀቀው። ሆኖም እንዲህ አቶ እስክንድር ልጁ ስልክ ደውላ ሁሉን ነገር ስልኩን ደውላ ስትናገረው አውቆ ነበር። ልጁን ካስገደለች በኋላ ብር ሰታ ማህደር ልጁን ካስገደለች በኋላ ቢላ ሀብል የምትጠቀበትን ቢላ ወስዳለች። ያንንም እንዲህ ከወሰደች በኋላ ሙሉ ለሙሉ ወንጀለኛ ሀብል እንድታደርጋት ነበር ያሰበችው። እንዲህ ቢንያምም አንቺ ገንዘብ ጭማሪ ካከፈልሽልኝ ሁሉንም ነገር ይፋ አድርጓለሁ ብሎ ሲላት እኔ የከፈልኩበት በቂ ነው። አሁን አንተ ማድረግ ያለብህ እዚህ አንዲት ልጅ እሷን እንድጨርስልኝ ወይም ደግሞ እሷን ወንጀለኛ ናት ብለህ እስር ቤት እንድትገባ ብለህ እፈልጋለሁ ብላ ትለዋለች። የምን እስር ቤት ነው ብሎ የላት ሲላት አሁን እስር ቤት እንድትገባ ነው የምፈልገው በማለት ይናገራል። እሷም እንዲህ በፍጹም እስር ቤት እንዴት ትገባለች? እስር ቤትማ በፍጹም አትገባም በማለት እንዲህ እየተናገረችው ትገኛለች። ሆኖም እንዲህ ይህንን እስክንድር የሰማ ጊዜ እስክንድር ሀብል ላይ ልታደርግ ደግሞ መነንን ሀብልን እናትና ልጅ እንደሆኑ በስልክ ሁሉን ነገር ሰምቶ ነበር እስክንድር። ለዛም ነው እንዲህ አሳልፎ እየሰጣት። ሆኖም እንዲህ ወንጀል አልሰራውም ተሳስተዋል ብላ ስትለው ከዛም በኋላ ይሄ ሰውዬ ተሳስቷል፣ እሱም